he loves dictators. He's got kind of a personal Mount Rushmore. Vladimir Putin, Kim Jong-un, Muammar Gaddafi, and Saddam Hussein. And last and most dangerously, Donald Trump believes ዲሞክራቱ ቲም ኬን ከ10 ዓመታት በፊት ስለ ዶናልድ ትራምፕ የተናገሩትን የአሜሪካ ፖለቲከኞች ብቻ ሳይሆኑ የአገሪቱ መገናኛ ብዙሃንም እየተናገሩትና እየጻፉት ቀጥለዋል። ዶናልድ ትራምፕ አምባገነኖችን ይወዳሉ፣ በአምባገነኖች ይወደዳሉ የሚለው ርዕሰ ጉዳይ ነው። ነገሩን ፕሬዚዳንቱም አስተባብለውት አያውቁም። የፖለቲካና ዲሞክራሲ መመዘኛ አምባገነን ብሎ ከፈረጃቸው መሪዎች ጋር ያላቸው ግንኙነት በፍቅር የተሞላ በአድናቆት ደብዳቤዎችም የታጀበ እንደሆነ ስም እየጠቀሱ ይናገራሉ። በእርግጥም ለወትሮ አሜሪካን በማውገዝ የሚታወቁ የተለያዩ ሀገራት አምባገነን መሪዎች በሌሎች የአሜሪካ ፕሬዝዳንቶች ላይ ሲያሰሙት የነበረውን ውግዘት በትራምፕ ላይ አይደግሙትም። እዚህ ጋር ምሳሌ የሚሆኑን አብይ አህመድና ኢሳያስ አፈወርቂም ናቸው። አብይ አህመድ ነጩ ደብዳቤ ለነጩ ቤተ መንግስት እያሉ ነጮችና ጥቁሮች ወጉን ታሪክ የሚያውቁ ሰዎች ተፋለሙን እያሉ ጆ ባይደንን ጁንታ እያስባሉ መስቀል አደባባይን በሰልፍ ያጥለቀልቁ ነበር። ዶናልድ ትራምፕ ማዕቀብ ሲጥሉባቸው ስለ ህዳሴ ግድብም ደጋግመው እያነሱ ሲጥሉ ቃል አውጥተው ግን አይሰሙም። ይህንን ያደረጉበትም ምክንያት ስለ ስልጣናቸው እንጂ ስለ ኢትዮጵያ ግድ የሌላቸው በመሆናቸው ብቻ አይመስልም። ይልቁንም እሳቸው በአገር ውስጥ በሚፈጽሟቸው አሰቃቂ ወንጀሎች ላይ ዶናልድ ትራምፕ ምንም አይነት ተቃውሞ ሲያሰሙ ስለማይደመጡም እንጂ። ኢሳያስ አፈወርቂም 30 ዓመት ለቆየው የህርጊጎ ግድብ መዘግየት ሳይቀር ተጠያቂ የሚያደርጉት የድሮዎቹን የአሜሪካ መሪዎች እነ ሪቻርድ ኒክሰንንና ዳላስ ፎስተርን ጭምር ነው። አሁን ግን ትራምፕን የሚያወድሱ ሆነው ተከስተዋል። ከትራምፕም ደብዳቤ የሚጻፍላቸው ሆነዋል። አብይ አህመድንም በማዕቀብ እየቀጡ ጭምር ደግሞም እንዳሸንጉሊት አስቀምጠው እያዘዙ የአሜሪካ ፈርስት የጤና ፖሊሲያቸውን የሚያስተገብሩባቸው ሆነው እንዲቀጥሉ እንደ ህወሓት ያሉ ቀንደኛ ባላንጣዎቻቸውን መሪዎቹን ከጉዞ የሚከለክሉ ሆነውም እንዲቀጥሉ ያደረጋቸው ይኸው ፕሬዚዳንቱ ለአምባገነኖች ያላቸው ስስ አመለካከት ነው ማለት ይቻላል። በተደጋጋሚ አምባገነኖች ይወዱሃል፣ አንተም ትወዳቸዋለህ፣ አምባገነን የመሆን ፍላጎት አለህ እየተባሉ በአገራቸው ፖለቲከኞችና ሚዲያዎች የሚተቹት ፕሬዚዳንት ትራምፕ በቅርቡ በሰጡት ማብራሪያ አዎ አንዳንዴ እኮ አምባገነንነት ያስፈልጋል ብለዋል። በዳቮስ የዓለም ኢኮኖሚክ ፎረም ጉባኤ ሲካሄድ የተለያዩ አገራት መሪዎችን አግኝተው ባነጋገሩበት ወቅት ቆይታ እንዴት ነበር ተብለው ሲጠየቁ ብዙውን ጊዜ እኔን መጥፎ አምባገነን ነው ይሉኛል፣ መሪዎቹን አነጋግሬያለሁ፣ አዎ እኔ አምባገነን ነኝ፣ ግን አንዳንዴ አምባገነን ያስፈልጋል ሲሉ ተደምጠዋል። In that speech, usually they say he's a horrible dictator type person. I'm a dictator. But sometimes you need a dictator. ዶናልድ ትራምፕ እንደ አብይ አህመድና ኢሳያስ አፈወርቂ ያሉ አምባገነን ሰዎችን ዜጎቻቸውን ጨቁነውና ጨፍጭፈው የሚገዙ መሪዎችን የመውደዳቸው ምክንያት በአሜሪካ ሚዲያዎች መነጋገሪያ የሆነው ገና ከ10 ዓመታት በፊት ጀምሮ ነው። ፕሬዚዳንት ትራምፕ በ2020 በዋይት ሃውስ በተካሄደ አንድ ስብሰባ ላይ ሂትለር እንደነበሩት ያሉ ጄኔራሎች ያስፈልጉኛል ሲሉ መናገራቸውን ዘ አትላንቲክ ካጋለጠ በኋላ ብዙ አነጋግሮ ነበር። የሲኤንኤኗ ጋዜጠኛ ሩት ቤንጊያት ስትሮንግ ሜን ሙሶሊኒ ቱ ዘ ፕሬዘንት ብላ በጻፈችው ተነባቢ መጽሐፍም የአሜሪካው ፕሬዚዳንት ለአምባገነን መሪዎች ያላቸውን አድናቆት ተርካለች። ትራምፕ ፍላጎታቸው አምባገነን መሆን ነበር፣ አገሩ አሜሪካ ሆነባቸውና ተቸገሩ እንጂ በሚል ይዘት የሚያጠነጥነው የሩት መጽሐፍ ስለ ሰውየው ብዙ ይላል። የአሜሪካ ሚዲያዎችና የፖለቲካ ሀያሲያን ፕሬዚዳንታቸውን በአምባገነኖች ፍቅር የተለከፉ ናቸው ይሏቸዋል። ሆኖም አምባገነኖች ለምን ዶናልድ ትራምፕን እንደሚወዱ ወይም እንደሚፈልጉም የጻፉትን ብዛም ነው። የሀገራቸውን ሕዝብ ጨምድደው ገድለውና አስረው የሚገዙት ከአፍሪካም ሆነ ከእስያ በርካታ መሪዎች የዶናልድ ትራምፕን መመረጥ በአድናቆት ሲገልጹ ተሽቀዳድመው ነበር። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ገና ቆጠራው ሳይጠናቀቅ የምርጫው ውጤት ይፋ ሳይሆን የትራምፕ ኤሌክቶራል ቮት 260 ገደማ እያለ ነበር እንኳን ደስ አለህ ብለው መግለጫ ያወጡት። ዘግየት ብለው ደስታቸውን የገለጹት ኢሳያስ አፈወርቂም ትራምፕን ለፕሬዚዳንትነት ያበቃው ምርጫ ታሪካዊ ነው ብለዋል። ምዕራባውያን አምባገነን እያሉ የሚጠሯቸው ፕሬዚዳንት ፑቲንም ደፋሩ ሰው ሲሉ ትራምፕን አወድሰዋል። ከትራምፕ አፍ የማይጠፉት ግን ደግሞ የቱርኩ ፕሬዚዳንት እያሉ በስህተት የሚጠሯቸው የሃንጋሪው ቪክቶር ኦርባንም ይህንን ታሪካዊ ሰው ፕሬዚዳንት ያደረገ ታሪካዊ ምርጫ ብለው ነበር የዶናልድ ትራምፕን መመረጥ ያወደሱት። ሌሎችም እንዲሁ ብዙ ብለዋል። ጥያቄው ትራምፕ አምባገነኖችን ለምን ይወዳሉ የሚለው ብቻ አይደለም። እነዚህ ፈላጭ ቆራጭ መሪዎችስ ትራምፕን ለምን ይወዳሉ? ምክንያቱ ምንድነው የሚለውም መነሳት አለበት። ተሸናፊዋ ካማላ ሃሪስ ለራሳቸው ለፕሬዚዳንት ትራምፕ የነገሯቸው አምባገነኖችን ትወዳለህ፣ እነሱም ይወዱሃል፣ እነሱ የሚወዱህ ለጥቅማቸው ሲሉ እንዳሻህ ስለሚያደርጉ ነው፣ እናም በድጋሚ እንድትመረጥ ይፈልጋሉ ብለዋቸው ነበር። That these dictators and autocrats are rooting for you to be president again because they're so clear they can manipulate you with flattery and favors.
And that is why የአሜሪካ መገናኛ ብዙሃን ስለ ዶናልድ ትራምፕ አፍቃሪ አምባገነንነት ብዙ ሲጽፉ የፖለቲካ ተንታኞች ስለ ጉዳዩ ብዙ መጽሐፍ ሲያሳትሙም ከካማላ ሃሪስ ጋር በነበራቸው ክርክርም አንተ እኮ እነዚህ አምባገነን መሪዎች በደብዳቤ ሲጽፉልህና ሲያደንቁ የሚውሉት እንዳሻቸው እንደሚያደርጉ ስለሚያውቁ ነው ሲባባሉ አስተባብለው አያውቁም። ይልቁንም እነዚህን መሪዎች ደጋግመው ሲያወድሷቸው ይደመጣሉ። ሰሜን ኮሪያን ቆልፎ እየገዛ ዓለምን በኒውክሌር ተኩስባቸዋለሁ ማስፈራሪያ እያራደ ያለውን ኪም ጆንግ ኡንን የዓለማችን ስማርት ሰው ነው ብለው ያሞካሹታል። በአውሮፓ ምድር ውስጥ ሕግ አምባገነን መግዣ አድርጎ መኖር እንደሚቻል ያሳየውን ቪክቶር ኦርባን የተባለን የሃንጋሪ ጠቅላይ ሚኒስትር ጠንካራ ሰው ይሉታል። ሌሎችንም እንዲሁ ይሏቸዋል። አን አፕልበም በጆንስ ሃፕኪንስ ዩኒቨርሲቲ እያስተማረች በአትላንቲክ ላይም የምትጽፍ ጋዜጠኛም የታሪክም ተመራማሪ ነች። ከ2 ዓመታት በፊት አውቶክራሲ ኢን ዘ ዲክታተርስ ሁ ዋንትስ ቱ ራን ዘ ወርልድ የሚል መጽሐፍ አስነብባለች። ተመራማሪዋ አብዛኞቹ አምባገነኖች እርስ በርስ ይዋደዳሉ፣ ይደናነቃሉ፣ ይተጋገዛሉም ትላለች። በጥናት የደረሰችበትን ምክንያት ታስቀምጣለች። የእነዚህ አምባገነኖች የጋራ መግባባትና መተጋገዝ፣ መወዳደስና መዋደድ ምክንያቱ የጋራ ጥቅምና አጀንዳ ነው ትልና ይህ የጋራ አጀንዳ ደግሞ ጸረ ዲሞክራሲያዊነትና በስልጣን ላይ ያለ ተቀናቃኝ መቆየት ናቸው ትላለች። አምባገነኖች እንደ ህዝባቸው የሚጠሉት ዲሞክራሲን ነው፣ የሚዲያ ነጻነትን ነው፣ ሰላማዊ ሰልፍን፣ ፖለቲካዊ ተቃውሞን፣ መደራጀትን፣ ትችትን አብዝተው ይጠላሉ። በአምባገነኖች ሀገር ከመገናኛ ብዙሃን ቢሮዎች ይልቅ የሚታሰሩ ጋዜጠኞች የሚኖሩባቸው እስር ቤቶች ይበዛሉ። ለፖለቲካ ውይይት አዳራሽ ውስጥ የሚቀመጡ ወይም ሰልፍ የሚወጡ ሰዎች ህይወታቸውን ሊያሳጣ የሚችል ጣጣ ውስጥ ሊወድቁ ይችላሉ። ይህ ከአዲስ አበባ እስከ አስመራ፣ ከሞስኮ እስከ ቤጂንግ፣ ከቡዳፔስት እስከ ፒዮንግያንግ በየዕለቱ የሚታይ አሁናዊ ሁነት ነው። ዶናልድ ትራምፕ በአንዲት ዲሞክራሲያዊት ሀገር ዲሞክራሲያዊ በሆነ ምርጫ ስልጣን ላይ የወጡ ቢሆኑም የአሜሪካ ፖለቲከኞች እንደሚሏቸው የሀገሪቱም ተቋማት አላንቀሳቀስ ብለዋቸው የሀገሪቱ ስርዓትም አልመች ብሏቸው እንጂ እንደሚያደንቋቸው መሪዎች እሳቸውም ፈልጦ መቁረጥን ይፈልጋሉ። ትራምፕ አምባገነን መሆን እንደሚፈልጉ አምነው ግን ከአንድ ቀን በላይ የሚቆይ አምባገነንነት ብዙም አይጠቅመኝም ሲሉ ተደምጠው ነበር። He says, "You're not going to be a dictator, are you?" I said, "No, other than day one." ትራምፕ ከአንድ ቀን በላይ አምባገነን መሆን አልፈልግም የሚሉት ተቃዋሚን ለመግደል ወይም ሚዲያን ለመዝጋት አይደለም፣ የአሜሪካንና የሜክሲኮን ድንበር ለመዝጋት ነው። ከዚያ በኋላ አምባገነንነትን አልፈልገውም ባይ ናቸው። ሆኖም የአምባገነኖች አድናቂ የመሆናቸውን ነገር መተው አይፈልጉም። ይልቁንም ከ4 ወር በፊት በሰጡትና ቀደም ሲል በተከታተሉ ንግግራቸው አምባገነንነትማ ያስፈልጋል ብለዋል። እግር በእግር እየተከተለ ነውራቸውን ሁሉ የሚያጋልጥባቸው ሲኤንኤን ዶናልድ ትራምፕን 15 ጊዜ አምባገነኖችን እያደነቁ መናገራቸውን ጽፎባቸዋል። ትራምፕ እነዚህን አምባገነኖች ለምን እንደሚወዱ ሲናገሩ የሚጠቅሱት ምክንያት እንደየአገሩ መሪ ይለያያል። ፑቲንን ጀግናና እውነተኛ ስለሆነ ይሏቸዋል። በ4 ዓመት የስልጣን ዘመናቸው 3 ጊዜ ያገኙትን የሰሜን ኮሪያውን ገዢ ኪም ጆንግ ኡንን እኔ እንደማስበው የሚያስብ ብለዋቸዋል። ሊቀመንበር ኪም ጆንግ ኡን ጠንካራ ምጣኔ ሀብት ያላት ሀገር ፈጥሯል። ብዙ ጊዜ ቁጭ ብዬ አውርቼዋለሁ። እኔ የማምንበትን የሚያምንና የሚያስብ ሰው ነው። ግልጽና አስደሳች ሰው ነው። ደብዳቤ የሚጽፍልኛል፣ ለዛውም የፍቅር ደብዳቤዎች ብቻ። ሁለታችንም በፍቅር ወድቀናል በማለት አብራርተዋል። ዶናልድ ትራምፕ እነዚህ ጨቋኝ መንግስታት በሀገራቸው የሚፈጽሙት በደልና ግፍ የሚያንገበግባቸው አይደሉም። ሚዲያዎች እየዘጉ ጋዜጠኞችን እየገደሉና እያሰሩ ፖለቲካዊ ተቃውሞን እያፈኑ መግዛታቸውን ጉዳይ አድርገው ሲተቿቸው አይታወቅም። የሳውዲው ገዢ መሐመድ ቢን ሰልማን ጀማል ካሾጌን በግል ጠባቂዎቻቸው ልከው ሲያስገድሉ ዶናልድ ትራምፕ ያሉት ነገር አልነበረም። ይልቁንም በዘራፊዎች ሳይገደል አይቀርም፣ እንደውም ማን እንደገደለው አይታወቅም ወዘተ እያሉ የሳውዲውን ልዑል ሲከላከሏቸው ነበር። በአገሪቱ ውስጥ ከአንድ ፓርቲ ውጭ ፖለቲካ የለም ብላ በምትኖረው ቻይና ውስጥም የሚታሰሩ ጋዜጠኞችም ሆነው ፖለቲከኞች የትራምፕ ጉዳይ አይደሉም። የእሳቸው አጀንዳ ፕሬዚዳንት ሺ ናቸው። ሺ ይወደኛል፣ ሚስተር ፕሬዚዳንት ይለኛል ይላሉ። በ2019 ሰኔ 30 በሰጡት አንድ ማብራሪያ ደግሞ እንዲህ አሉ። ፕሬዚዳንት ሺን እወደዋለሁ፣ ጓደኛዬ ላደርገው የምፈልገው ሰው ነው። በእውነቱ ወድጄዋለሁ። ጠንካራ ሰው ነው። ባለፈው ሳገኘው ንጉሥ ብዬ ጠራሁት። እኔ ንጉሥ አይደለሁም ፕሬዚዳንት ነኝ አለኝ። የዕድሜ ዘመን ፕሬዚዳንት ነህ፣ ስለዚህ ንጉሥ ነህ ስለው ደስ አለው። ይህንን ንግግሬን ወዶታል አሉ። President Xi and myself, somebody said, "What kind of a man is he?" He's a fierce person. He is. He's a very smart guy. I hate to say brilliant because every time I call him brilliant, the press says, "He said the president." Well, he is a brilliant guy. ፕሬዚዳንት ትራምፕ ዋይት ሃውስ በነበሩበት ጊዜ ዓለም ካጋጠሟት ጉዳዮች አንዱ የኮሮና ቫይረስ እንደነበር የምታስታውሰው የሲኤንኤኗ ዜና አንባቢ ሩት ቢን ጊያት
ስትሮንግ ሜን ሙሶሎኒ ቱ ዘ ፕሬዘንት በሚለው መጽሐፏ በዚያ ክፉ ወቅት አምባገነን መሪዎች ወረርሽኙን እንዴት አድርገው ለስልጣን ማስቀጠያ እንደተጠቀሙበት ታትታለች። ለዚህም ትራምፕ በስም እያነሱ ያወደሷቸው መሪዎች ያደረጉትን ነገር ትዘረዝራለች። የኮቪድ መነሻ አገር በሆነችው ቻይና አንድ የቫይረሱን መለቀቅ የሚያውቅ ሐኪም ይህ ቫይረስ አውዳሚ እንደሆነ ለመጀመሪያ ጊዜ ታህሳስ 2019 ወጥቶ ሲናገር የፕሬዚዳንት ሺ ፖሊሶች ወስደው እንዳሰሩት ታስታውስና በሃንጋሪ ቪክቶር ኦርባን የቫይረሱን መምጣት ተከትሎ አስቀድሞ ጀምሮት የነበረውን በጉልበት የመግዛት ተግባር አጠናቀቀ። የአስቸኳይ ጊዜ አዋጅ አውጥቶም በአዋጅ አገር መግዛት ቀጠለ ብላለች። በብራዚል ፕሬዚዳንት ቦልሶናሮ ኮሮናን ከጉንፋን የማይበልጥ ተራ ቫይረስ ከማለት አልፈው ይህንን ማለታቸውን የተቃወሙባቸውን ተቀናቃኞቻቸውን ከስልጣን ለማባረር አንዳንዶቹንም ለማሰር ተጠቅመውበታል ስትል የምታስታውሰው ሩት በዚያ የኮሮና ወረርሽኝ ዘመን የአምባገነን መሪዎች ተግባር ሁሉ ቢመረመር የዜጎችን ሕይወት መታደግ ሳይሆን በዚያ ግርግር ስልጣንን ለማጽናት የሚያስችሉ ተግባራትን መከወን ነበር ስትል በመጽሐፏ ውስጥ ተተርካለች። ሆኖም የምዕራብና የኢሲያ ሀገራትን አምባገነኖች እንጂ የአፍሪካ አምባገነኖች የኮሮና ቫይረስን እንዴት አድርገው ለስልጣን ማክረሚያና ማጽኛ እንደተገለገሉበት በዚህም በዶናልድ ትራምፕ የመጀመሪያ የስልጣን ዘመን ተቃውሞ እንዳልገጠማቸው ያለችው ነገር የለም። ለአብነት የኢትዮጵያው ጠቅላይ ሚኒስትር ኮሮና ስላለ ምርጫ አላካሄድም ብለው በምርጫ ምክንያት በተቀሰቀሰ ጦርነት ከ1 ሚሊዮን በላይ ህዝብ እንደፈጁ በኮሮና ምክንያት ህገ መንግስትን ተርጉሜ 6 ዓመትም ከዚያም በላይ ስልጣን ላይ ቆያለሁ ካሉ በኋላ በሃጫሉ ሁንዴሳ ግድያ ሰበብ ተቃዋሚዎችን ሰብስበው እንዳሰሩ ያኔ የሰሩት ብሔራዊ ወንጀል አሁን ድረስ ለብሔራዊ መተላለቅ ምክንያት ሆኖ እንደቀጠለ በአጠቃላይ በአሜሪካና በካናዳ በኮሮና ከሞቱ ሰዎች በላይ በኢትዮጵያ ውስጥ በጥይት ያለቀው እንደሚበልጥ አልገለጸችም። ደራሲዋ የኢትዮጵያን ጉዳይም በሚገባ ብታጠናው ኖሮ የገበያ ግርግር ለሌባ ይመቻል እንዲል ሀበሻ ጠቅላይ ሚኒስትር አብይ ኮሮና ሰው ስለሚገድል ምርጫ አላካሄድም ካሉ በኋላ በሚሊዮን የሚቆጠሩ ዜጎቻቸውን ገደሉ፣ በሺህ የሚቆጠሩ ተቃዋሚዎቻቸውን አሰሩ። እንዲህ ሲደረግ በአሜሪካ ውጭ ግንኙነት ባህል ውስጥ ባልተለመደ መልኩ ዶናልድ ትራምፕ የአብይ ደጋፊ ነበሩ። የአብይ ተግባር ግን እነ ቪክቶር ኦርባንና ጄር ቦልሶናሮን ቅዱስ አድርገን እንድንመለከት የሚያደርግ የከፋ ጭካኔና ፋሺስታዊ ነው ልትል ትችል ነበር። President Trump says he and North Korea's leader Kim Jong-un fell in love. No, really. He wrote me beautiful letters, and they're great letters. We fell in love. He is now a great, friend of Kim Jong-un in North Korea, one of the worst autocrats and dictators in the world. ፕሬዚዳንቱ የእስያና የምስራቅ አውሮፓ ፈላጭ ቆራጮችን በስማቸው እየጠሩ ወዳጆቻቸው እንደሆኑ ቢገልጹም የአፍሪካ አቻዎቻቸውን ግን ስማቸውን ሲጠቅሱት አይታወቅም። ፕሬዚዳንቱ ለአፍሪካ ያላቸውን ግልጽ ጥላቻ ለመደበቅም ጥረው አያውቁም። ሽቶል ካንትሪስ በማለት የማይረቡ አስቀያሚዎች ሲሉ መላ አፍሪካን ዘልፈዋል። ከሳቸው በፊትና በኋላ የነበሩትና ያሉት መሪዎች የአፍሪካን መሪዎች ዋይት ሃውስ ጠርተው በአፍሪካ አሜሪካ ግንኙነት ላይ የሚመክሩ ነበሩ። እሳቸው ግን ይህንን አላደረጉም። ከሳቸው በፊት የነበሩትን 3 መሪዎች ብቻ ብንመለከት አፍሪካን በመጎብኘት የሚታወቁ ናቸው። ቢል ክሊንተን አገራቸውን ረሱ እንዴ እስኪባሉ ድረስ ለ12 ተከታታይ ቀናት የአፍሪካ ሀገራትን በመጎብኘት አሳልፈዋል። ጆርጅ ደብሊው ቡሽ በተመሳሳይ በአፍሪካ ክፍሎች ጉብኝቶችን በማድረግና እርዳታዎችን በመስጠት ሀገራቸውንና ከ1 ቢሊዮን በላይ ዜጎች ከ55 በላይ ሀገራት ለሚኖሩባት አፍሪካ ዋጋ ለመስጠት ጥረዋል። ባራክ ኦባማ ኢትዮጵያን ጨምሮ በአራቱም የአፍሪካ አቅጣጫ ጉብኝት በማድረግ በልማትና ሰላም ስራዎች ላይ በመተባበር ከአህጉሩ ጋር አገራቸው ያላትን ወዳጅነት ለማስቀጠል ሞክረዋል። ዶናልድ ትራምፕ ግን በሁለቱም የፕሬዚዳንትነት ዘመናቸው ወደ የትኛውም የአፍሪካ ሀገር ሄደው አያውቁም። መጎብኘታቸው ቀርቶ ዘለፋቸውን በተውልን በሚያስብል ደረጃም እነዚያ መናጤዎች ሲሉ ኖረዋል። ከአፍሪካ ጋር ያላቸው ግንኙነት እንዲህ ያለ ቢሆንም እንደ አብይ አህመድ ያሉ የአፍሪካ መሪዎችን ግን እያዘዙ ማሰማራታቸው አልቀረም። በቅርቡ በፊርማቸው በለቀቁት የግንኙነትና የውጭ ስራ እንዲሁም የደህንነት ፖሊሲያቸውም ላይ ኢትዮጵያና ኤርትራን የሚመለከት ስራ ብቻ በአፍሪካ ውስጥ እንደሚሰሩ ከዛ ከተረፈ ስለ ኮንጎ ብቻ እንደሚሰሩ ገልጸዋል። እንደ ኪም ጆንግ-ኡን እንደ ሺ ጂንፒንግም የአብይ አህመድ ስም ለመጠራት ባይበቃም በስዊዘርላንድ ዳቮስ በተካሄደ ስብሰባ ላይ ግን ከኤልሲሲ ጋር በተገናኙ ጊዜ ስትሮንግማን ሲሉ ጠርተዋቸዋል። አንድ ሰው ስትሮንግ ሊደር ነው የሚባለው ምን ሲያደርግ ነው የሚለው ጉዳይ በጥልቀት ያጠናው ጋዜጠኛና የፖለቲካ ጉዳዮች ጸሐፊ ጌዲዮን ራችማን ነው። በመጽሐፉ ውስጥ ስትሮንግማን የሚለውን ጽንሰ ሐሳብ በዝርዝር ሲተነትን ጉዳዩ በአንድ ግለሰብ ዙሪያ የሚገነባ የፖለቲካ ባህሪና ስልት መሆኑን ያስረዳል። ይህ መሪ ተቋማትን የሚንቅና የሚያፈራርስ ራሱን ብቸኛ መሲህና አሻጋሪ አድርጎ የሚያስቀምጥ የሀገሪቱን ችግር መፍቻ የሚችለው እኔ ብቻ ነኝ የሚል እምነት ያለውና በሱ ስልጣን ገደብ የሚጥሉ ተቋማትን፣ ፍርድ ቤቶችን፣ ነፃ ሚዲያዎችንና የህግ የበላይነትን እንደ እንቅፋት የሚያይ ለማዳከምና ለመቆጣጠርም የሚሰራ አምባገነን መሪ ነው ይላል። አምባገነኖችን ይወዳሉ የሚባልላቸው ትራምፕ አብይ አህመድን የገለጿቸው እንዲህ ባለ ቋንቋ ነው። አብይንና ኢሳያስን ጨምሮ በርካታ የአፍሪካ አምባገነኖች በዶናልድ ትራምፕ ድጋሚ መመረጥ ሲደሰቱ እንደነበር ግን አይዘነጋም።
እነዚህ የአፍሪካ አምባገነኖች ዶናልድ ትራምፕ የመመረጣቸውን ዜና የወደዱበት ምክንያት ምንድነው የሚለው ጥያቄ ጠቃሚ የሚሆነው እዚህ ጋር ነው። ዶናልድ ትራምፕ አምባገነኖች የፈለጋቸውን እርምጃ በህዝባቸው ላይ ቢወስዱ፣ ጎረቤት ላይ ወረራ ቢከፍቱ፣ የየሀገራቸውን ህጎችም ሆነ ዲሞክራሲ ደፍጥጠው ቢጓዙ በአሜሪካ ባህል እንደተለመደው ከዋይት ሃውስም ሆነ ከስቴት ዲፓርትመንት የቁጣና የተግሳጽ መግለጫ አያወጡም። ይህ ደግሞ በተቻለ መጠን ዳኛ ሳያይህ ካልሆነም ግን ዳኛ እያየህም ቢሆን ፋውል መስራት አለብህ የሚል መርህ ላላቸው እንደ አብይ ላሉ መሪዎች የተመቹ ናቸው። ፕሬዚዳንት ትራምፕ ሁለት የሚቃረኑ ግሩፖች በአንድ ሜዳ ውስጥ ኳስ ይጫወታሉ። በዚህኛው ግሩፕ ያለ በኤ ግሩፕ ውስጥ ያለ አንድ አጥቂ ሰው ኳሱን ይዞ ለማጥቃት ቢንደረደር ከሚቃረነው ኃይል ሊገጥሙት የሚችሉት ጉዳዮች ከሞላ ጎደል ይታወቃሉ። አንደኛው በብቃት በልጦ በችሎታ በልጦ ኳሱ መቀማት ነው። በብቃት የማትበልጠው ሰው አስቸጋሪ ሰው ከሆነ ሰውየው የሚያጠቃው ግለሰብ ዳኛ ሳያይ ራስህን ደብቀህ ጎንትለህ ጎትተህ ጠልፈህ ኳሷ እንድትቀር እንድትጨናገፍ ማድረግ ነው። ዶናልድ ትራምፕ ፋውል ቢያዩም ፊሽካ የሚነፉ ዳኛ አይደሉምና እሳቸው ወደ ስልጣን ከመጡ በኋላ ስቴት ዲፓርትመንትም ሆነ ዋይት ሃውስ በኢትዮጵያ ውስጥ ስለሚገደሉ ሰዎች ያለው ነገር የለም። በአማራ ኦሮሚያና ትግራይ ክልል እየተፈጸሙ ባሉ የድሮን የከባድ መሳሪያና የረሃብ ጥቃቶች አንዳች ነገር ሲሉ አይደመጡም። ይልቁንም የአብይ አህመድን ተቃዋሚዎች በማዕቀብ መቅጣት ጀምረዋል። ይህ በእርግጥም ያለ ከልካይ መግደል ወይም ዳኛ ሳያይ የራስን ህዝብ መውጋት ለሚመኙት እና ለሚተገብሩት ለጠቅላይ ሚኒስትር አብይ ምቾት የሚሰጥ ነው። ዶናልድ ትራምፕ የቻይናና የሩሲያ የሃንጋሪና የሰሜን ኮሪያ ብጤዎቻቸውን በአደባባይ ያነሱባቸው አጋጣሚዎች ቢበዙም የአፍሪካ መሪዎችን በአደባባይ ስማቸውን ሲያነሱ መስማት እምብዛም አልተለመደም። ሌላው ቀርቶ እኔ አገሩን አድኘለት እሱ ኖቤል አገኘ የሚሏቸውንና ለእኔ የሚገባውን ሽልማት ወሰደው እያሉ በተደጋጋሚ አስተያየት የሰጡባቸውን የኢትዮጵያን ጠቅላይ ሚኒስትር አብይ አህመድን ስማቸውን አንስተው ታያቁም። ይሁን እንጂ እያዘዙ የሚያስፈጽሟቸው እንደ አሜሪካ ፈርስት የጤና ፖሊሲ ያሉ ፖሊሲዎቻቸውን የሚያስተገብሯቸው ሆነዋል። ይህንንም ለማድረግ ውለታ ይሆንላቸው ዘንድ ተቃዋሚዎቻቸውን መቅጣት ጀምረዋል። ኢሳያስ አፈወርቂንም ከአሜሪካ ጋር የሚኖርህ ግንኙነት መልካም እንዲሆን አደርጋለሁ ብለው ደብዳቤ ጽፈውላቸዋል። እናም ሺቶል ብለው የሚሰየሟቸው አገራት ዋና መቀመጫ የሆነችው ኢትዮጵያን የሚገዙት እንደ አብይ አህመድ ያሉ ሰዎች ሲገድሉም ሲያስሩም ሲጨፈጭፉ መግለጫ እያወጡ ኢትዮጵያንን እየገደላችሁ ነውና አቁሙ በሚል እየተቆጡ በጸጥታው ምክር ቤትም እያስወገዙ እንደማያስመርሯቸው የታወቀ ነውና የአዲስ አበባና የአስመራ ገዢዎች ታዛዥ ናቸው። ዶናልድ ትራምፕን በሚወዱና በዶናልድ ትራምፕ በሚወደዱ መሪዎች ላይ ያተኮረው ሳምንታዊ የአምባገነኖች መዘከሪያ ዝግጅታችን በዚሁ ተጠናቋል።